በ1990ዎቹ አጋማሽ በ70,000 ብር ካፒታል አገልግሎት የጀመረው የወላይታ ሶዶ ሆቴልና ስልጠና ማዕከል ጉተራ አሁን ላይ ካፒታሉን ከ20 ሚሊዮን ብር በላይ ያደረሰ። የወላይታ ልማት ማህበር ያቋቋመው ማዕከሉ የመሰብሰቢያ አዳራሾችን ጨምሮ የተለያዩ መመገቢያና መዝናኛ ቦታዎችን ያካተተ ነው። ማዕከሉ ለልማት ማህበሩ ተጨማሪ የገበያ አማራጭ ከመሆኑን ባሻገር የወላይታ ባህል ታሪክና እሴቶችን አጉልቶ ያሳያል። የጉተራ አገልግሎትን የቃኘችው ሂሩት የምሩ ተከታዩን አሰናድታለች። የወላይታ ጉተራ ሆቴልና ስልጠና ማዕከል መቼ ጀመረ? ይህ ማዕከል ስራ የጀመረው በስንት ሰራተኞች በስንት ካፒታል ነው? አሁን ላይስ ምን ያክል ደርሷል? የሚለውን በዛሬው የዜና እወጃችን ይዘን እንቀርባለን። እናንተም እንድትከታተሉን እንጋብዛለን። መዋቅርም ተፈጥሮ በስራ አስኪያጅነት እንዲመጣ ተደርጎ 2001 ዓመተ ምህረት ነው በዋናነት ስራው ላይ ጀመረው። ለተወሰኑ ሰዎች እስከ 20-30 ሰዎች የሚሰበሰቡበት እስከ 1000 በላይ ሰዎች የሚሰበሰቡበት እንደገና 50-60 ሰው የሚሰበሰቡበት 100 ምናምን ሰው የሚሰበሰቡበት የተለያዩ አዳራሾች አሉና ዋናው ዓላማ ሰዎች የሚሰበሰቡበት እና በዛም ለልማት ማህበሩ የገቢ ማስገኛ ተቋም ሆኖ ገቢ እንዲያመነጭ ተብሎ ታስበ ነውና እዚሁ ስብሰባዎችን ካረጉ በኋላ በምሳ ሰዓታቸው ስብሰባ ጨርሰው ደግሞ በሚወጡበት ሰዓት የምግብ አገልግሎት እዚሁ ስለሚያገኙ በጣም ደስተኛ ሆነው የተሟላ ነገር አግኝተው ስብሰባዎችን ካስተናገድን በኋላ ለነዛው ሰዎች ደግሞ የምሳ አገልግሎቶችንም እናቀርባለን። በዛው ያው ተጠቅመው የሚፈልጉትን ነገር ወደ ውጭም ሳይሄዱ ሌሎች ቦታዎችን ምግብ ፍለጋም ሌላም ነገር የሚፈልጉትን ትኩስ ነገርም እዚሁ አግኝተው ተገልግለው ይሄዳሉ ማለት ነውና ማለት ማንም ሰው መመገብ ፈልጎ ጉተራ ገብቶ አማራጮችን ሳይጠቀም ወጥቶ አያውቅም። ስለዚህ አማራጮች አሉ ማለት በኪስሽ የምትጠቀሚው አይነት ነገር ይኖራል። እዚህ የስብሰባ አዳራሾች መግቢያ ላይ የሚገኙ የነገስታት ስሞችን በመሰየም የተለያዩ ቅርጻ ቅርጾችንና የወላይታን ባህል አቆይተው የሚይዙ መረጃዎችን በውስጡ አማክሏል። ይህ ደግሞ እውቅና እንዲያገኝ አድርጎታል። ከተለያዩ ከመንግስት ተቋማትም ከንግድ ድርጅቶችም ህጋዊ እውቅና ተሰጥቶ ፈቃድ ተሰጥቶ የሥራ ፈቃድ ተሰጥቶ በዚህ አይነት ሁኔታ ነውና ገቢ ያለው ራሱ አመታዊ ገቢ ያለው በራሱ ገቢ ነው የሚተዳደረው። የሚደጎምበት የለም። ራሱ ገቢ ይሰበስባል። ቀደም ካልኩት ከአዳራሽ ከተለያዩ ስብሰባ አዳራሾች ኪራይ፣ ከካፍቴሪያ፣ ከሰርግ ለሰርግ ሰዎች ሲጠቀሙ ለተለያዩ ጉዳዮች ወደዚህ ሲመጡ ፎቶ ሲነሱ ይመር ገቢ አለና በዚህ ገቢ ነው ሰራተኞች የሚተዳደረው። በአሁኑ ጊዜ ቢያንስ እስከ 100 የሚደርሱ ሰራተኞች በዚህ ነው እየተዳደሩበት ያለው። ከዚህ አልፎ ደግሞ ትርፉ ቀጥታ ለልማት ማህበር ነው የሚተላለፈው። በቃ ማንኛውም ሰው በየትኛውም የኢኮኖሚ ደረጃ ያለ ሰው መጥቶ የሚፈልገውን ነገር ወይም መጠቀም የሚፈልገውን ነገር አግኝቶ የሚመለስበት ቦታ ነው ማለት ያንን ያገናዘበ አገልግሎት እንሰጣለን ማለት ነውና ከፍ ያለ ኢኮኖሚ ላይ ደረጃ ላይ ያሉ ሰዎችን የሚፈልጉትን ነገር ያገኛሉ። ዝቅ ባለ ገንዘብ ደግሞ መገልገል የሚፈልግ ተገልጋይም ሰርቪሶችን አግኝቶ ይሄዳል። የወላይታ የሆቴልና የስልጠና ማዕከል አሁን ምን ያክል ሚሊዮኖችን ማትረፍ ችሏል? ቀጣይ እቅዱ የሚለው ከጥያቄያችን አንዱ ነው። ሰፊ ስራዎች አሉ። ዘመናዊ ከማድረግም አንፃር የተለያዩ ህንጻዎችም ከመጨመርም አንፃር የተለያዩ የሰው ኃይልም ቢሆን የተደራጀ የሰው ኃይል የተማረ የሰው ኃይል አብዛኛው በልምድ የሚሰራ ሰራተኛ ነው። አብዛኛው በተለይ ከምግብ ቤት ጋር የተያዘ አብዛኛው በልምድ የሚሰራ ነውና የተማረ የሰው ኃይል ሲመራም ካፍቴሪያ አካባቢም በምግብ ቤትም ያሉ በልምድ ምናልባት ዲፕሎማ እንኳን የሌላቸው አይነት ያላገኙ አይነት ሰራተኞች ነበሩ። አሁን ግን ወደ ተማሩ ሰዎችም እየተቀየረ ነው ያለው። ስትራክቸርም እየተቀየረ ነው ያለው፣ እየተጠና ነው ያለው። ሌሎች እንዴት ያደርጋሉ፣ ሌሎች እንዴት ይሰራሉ፣ እንዴት ዘመናዊ እናድርግ፣ በተማሪ ሰዎች እንዴት ይመራ በሚለው ነገር ባህሉንም ሞር ጎልቶ ለማሳየት ዘመናዊም ለማድረግ ከዘመኑም ጋር ለማስከት ጥረቶች እየተደረጉ ነው። አሁን ላይ ከተወሰኑ ጊዜ በኋላ አዲስ ነገር ይኖራል ብለን እኛም እንጠብቃለንና ምንድነው ዲዛይኖች የተለያዩ ጅምር ስራዎች ኦሬዲ ተሰርተዋል ማለት ስታንዳርዱን የጠበቀ ከ3 እስከ 5 ኮከብ ሊያስብል በሚችል ደረጃ የተወሰነ ቲም መጥቶ
ገስት ሃውስ ያለው ፕላስ የተለያዩ የስልጠና ሩሞችም ስታንዳርዳቸውን የጠበቁ ያሉበት እና በጣም ዘመናዊ የሆነ የቪአይፒ ሰርቪስም ያለበት ከዚህ የተሻለ የበለጠ ሰርቪስ ያለበት ዘመናዊ ኦሬዲ ጥናቱ አልቋል። የተወሰኑ የሚቀሩ ነገሮች አሉና እነሱን እንግዲህ እግዚአብሔር ከረዳ ልማት ማህበር ስር ከሚተዳደሩ ድርጅቶች አንዱ የወላይታ ጉተራ ይገኛል። ከማዘመን አኳያ የተጀመሩ እንቅስቃሴዎች አሉ። ይህን እንቅስቃሴ ለማሳለጥ ሁሉም የሚመለከታቸው አካላት የመንግስት አካል፣ ባለሀብት እንዲሁም ሁሉም ማህበረሰብ ክፍል ሊተባበሩ እንደሚገባ መልእክት ተላልፈዋል።